ዋጋው ከቻይና መኪኖች ያነሰ አዲሱ የቶዮታ መኪና ዋጋው ከቻይና መኪኖች ያነሰ አዲሱ የቶዮታ መኪና ብዙ ጊዜ የቶዮታ የቮልክስዋገን የፎርድ መኪኖች ዋጋቸው ከቻይኖች ሁሉ ጊዜ ውድ ነው። አሁን ግን በ2026 ዋጋው ከቢዋይዲም ሆነ ከቻይና መኪኖች ያነሰ አዲስ መኪና ቶዮታ ለቋል። ይሄ ነገር በጣም ብዙዎችን አነጋግሯል። ከዋጋውም በዘለለ ደግሞ ተሽከርካሪው ላይ የተገጠሙት ቴክኖሎጂዎች አጀብ የሚያስብሉ ቢዋይዲን ራሱ ጭንቅላቱን ያስያዙ ሆነው ተገኝተዋል። እንዲያውም ቢዋይዲ እኮ በቴክኖሎጂ አይታማም ነበር፣ ተበልጧል። ቶዮታ BZ7 ይባላል። ፕላቲኒየም 7 የሚባል ስያሜ የተሰጠው ነው። 7 የተባለው 700 ኪሎ ሜትር ስለሚሄድ ነው። በፊት እንደምናውቀው የቶዮታ መኪኖች ውዶች እንደሆኑ ይታወቃሉ። ምክንያቱም የ2025 ታሪኩን መለስ ብለን ማየት ነው። ምክንያቱም 2025 ላይ የቻይና ብራንዶች ዋጋ በመቀነስ ነበር የሚታወቁ የነበረው። እዚህ ትንታኔያችን ላይም ከዚህ በፊት ትንትን አድርገነው ነበረ። ምክንያቱም የቻይና መኪኖች ዋጋ በቀነሱ ቁጥር የተሽከርካሪው ቫልዩ ሪቴንሽን ሬቱ ሪሴል ቫልዩ የወረደ ስለመጣ ከስተመሮች ኮምፕሌን ማድረግ እንደጀመሩ ፕራይስ ዋርም አስነስቷል። የዛ ፕራይስ ዋር ዋነኛ አነቃናቂ ቢዋይዲ ነበረ በትክክል እንደምናስተውሰው እና መጨረሻ ላይ የቻይና መንግስት ሰብስቧቸው ሁሉንም ካር ብራንድ አምራቾች ከዚህ በኋላ ዋጋ ብትቀንሱ በኪሳራ ብትሸጡ ወየውልን ያሳስባቸዋል። እና ካሳሰባቸው ወዲያ ሁሉም ካር ብራንዶች ተማምለው ነበረ ዋጋ ቀንሶ ላለመሸጥ ተማምለው እንደነበር ከዚህ በፊት አንስተናል። ያ ነገር በመሐላ ብቻ የቀረ አይደለም። አብዛኞቹ ቁርጠኞች ነበሩ በኪሳራ ላለመሸጥ። በተለይ 2026 ላይ ራሳቸውን የማስወደድ ስራ እየሰሩ ነበር። ግን ጃንዋሪ 1 ላይ ከዚህ በፊት ትንታኔ የሰጠንበት የጆይንት ቬንቸር መኪኖች እነ ቶዮታ እነ ቮልክስዋገን እነ ፎርድ እነ ቻንጋን ማዝዳ ምን አድርገው ነበር ብለናል? የዋጋ ቅናሽ ቀስቅሷል። የሚገርም ጃንዋሪ 1 በፈረንጆቹ ማለት ነው አዲስ አመታቸው። ለምን አዲሱ አመት ሲጀምር አዲስ ሪከርድ ማስመዝገብ ስለሚፈልጉ ጠብቀው ጃንዋሪ 1 ቀን እንደዚህ አይነት ላውንች አደረገ። በቃ ቅናሽ ሁሉም ጋር BMW ከ30 በላይ መኪኖቹ ላይ የዋጋ ቅናሽ አድርጎ ነበር። ይሄ ሁሉንም በቃ የሆነ ቢጎተኩታቸውም ግን መሐላቸውን አላፈረሱም። ግን እየተጋጋለ የመጣው የጆይንት ቬንቸሮች ሐሳብ የ2026 ዓመተ ምህረት የጆይንት ቬንቸሮች እንደሆነ ግልጽ ነው። አንድ ተረት አለ ይባላልና በአንድ ጫካ ውስጥ ጅቦች ነጋዴ ነበሩ አሉ። አንዱ ጅብ ይነሳና ከኔ አንድ ተኩላ ለሚገዛ 2 ጥንቸል ሰጣለሁ ይላል። አንዱ ይነሳና እሱ ከኔ አንድ ተኩላ ለሚገዛ እኔ ደግሞ 3 ተሰጣለሁ። ሶስተኛው ይነሳና እንደውም ተውት እኔ ለራሴን ብሉኝ፣ ይሄው በነፃ ኑ ብሉኝ በነፃ ኑ ብሉኝ እስከ ማለት የደረሰ ነው። ይሄ መኪና ዋጋውን ልንገራቸው። ቶዮታ BZ7 ይባላል። ፕላቲኒየም 7 የሚባል ስያሜ የተሰጠው ነው። 7 የተባለው 700 ኪሎ ሜትር ስለሚሄድ ነው። 3 ትሪም ሌብሎች አሉት። የመጀመሪያው ትሪም ሌብል 156800 ዩዋን ዋጋ ይወጣለት ሲሆን ሁለተኛው ትሪም ሌብል ደግሞ 179800 ዩዋን ዋጋ ወጥቶለታል። ሶስተኛው ትሪም ሌብል 194800 ዩዋን ዋጋ ወጥቶለታል። ይሄንን ከቢዋይዲ ሲል ጋር ብናነጻጽረው BYD ሲል 175000 ዩዋን ነው የሚሸጠው። በመሃላቸው ወደ 18000 ዩዋን ልዩነት አለ። ሁለተኛው ትሪም ሌብል የBYD ሲል 200000 ዩዋን ነው የሚሸጠው። ወደ 20000 ልዩነት አለ። ሶስተኛው ትሪም ሌብል 239000 ዩዋን ነው የሚሸጠው። ወደ 44000 የዋጋ ልዩነት አለ። በጣም ሰፊ ነው የዋጋ ልዩነቱ። አንድ መኪና የሚገዛው ይሄ ሎ ስፒዶቹን ሎ ስፒድ 3 ይገዛል። ደሞ እሱ አይደለም በጣም የሚገርም ነገር እሱ አይደለም ትልቁ ጭቅጭቅ ያስነሳው ጉዳይ። ይሄ ፕላቲኒየም 7 የተባለው BZ7 ተሽከርካሪ የቶዮታ በውስጡ የያዘው ቴክኖሎጂ አስደናቂ ቴክኖሎጂ ጭራሽ BYD ፕሪሚየም ብራንዶቹ ላይ እነ ዴንዛሌ እና ያንግዋንግ ላይ የገጠማቸውን ቴክኖሎጂዎች ቶዮታ በ179800 ዩዋን ለሽያጭ አቅርቦታል። እንዴት ነው ይሄ ነገር? በደንብ ግልጽ ላድርግላቸው። የመጀመሪያው ትሪም ሌብል 156800 ዩዋን የሚሸጠው ትሪም ሌብል ዲ ሴግመንት የሚባል ሰፊ መኪና ማለትም ፉል ሳይዝ የፋሚሊ ካር SUV ካር ለተጠቃሚ ያቀርባል በዚህ ዋጋ። ዲ ሴግመንትን በ156800 ዩዋን ማግኘት ማለት
ጭራሽ የማይታሰብ ነበር። ጭራሽ በዛውም በቶዮታ ብራንድ ጭራሽ አታገኝም እንጂ እንዴት ሆነ። ሁለተኛው ትሪም ሌቭልስ ጋር ስንመጣ ግን ዱዋል ቻምበር ኤር ሰስፔንሽን ሲስተም ተገጥሞለታል። ከዚህ በፊት 2026 ላይ ኤር ሰስፔንሽን ሲስተም እንደሚመጣ ትንታኔ ያቀርበን ነበር። ኤር ሰስፔንሽን ሲስተሙን በምንድነው ያመጣው ያካተተው ቶዮታ በ178800 ዩዋን ለሽያጭ አቅርቦታል። ይሄ ማለት ሁለቱም ቴክኖሎጂ ማለትም ይሄ በተለይ ኤር ሰስፔንሽን ሲስተሙ BYD በዴንዛና በያንግዋንግ መኪኖች ላይ ለጥቅም ላይ ያዋለው ነው። ስለዚህ የሚፈጥረውን ልዩነት ተመልከት። በጣም ፋንሲ ለሚባል ሌክዠር ለሚባል መኪኖች ላይ የገጥም የነበረውን በሎ ፕራይስ እዚህ ጋር ደግሞ ቶዮታ ይዞልን መጣ። አላማቸው አንደኛ ዋጋውን ሰብሮ ለመግባት ነው። ከዛሬ ምናልባት በ6 ዓመት 7 ዓመት በፊት ብናይኮ የጆይንት ቬንቸር መኪኖች ከ60% በላይ የቻይና ማርኬት ይቆጣጠሩ ነበር። አሁን ግን ያላቸው በ2025 በተለይ በጣም ተመተው 25% ብቻ ነው ያላቸው። ያ ቁጭት አለ። የBYD መኪኖች ወይም የቻይና መኪኖች ትልቅ አላማ አላቸው። ከዚህ በፊት የተናገርኩት ምንድነው አላማቸው? ትርፍ ተኮር ሳይሆን መስፋፋት ተኮር እላቸው። ራሳቸውን ማስፋፋት ነው የሚፈልጉት። ኢሮፕ መላክ፣ አፍሪካ መላክ፣ ሁሉም ቦታ ራሳቸውን ማስፋፋት እንጂ ትርፍ ተኮር አይደለም። ትርፋቸው ይልቁንስ የቻይና መንግስት በሰብሲዲ መልኩ የሚሰጣቸው እንደሆነ ትርፋቸው ከዚህ በፊት አንስተናል። አሁን የጆይንት ቬንቸር መኪኖች ሐሳባቸውን ልክ የቻይና መኪኖች እንደሚያደርጉት የገለበጡ ይመስላል። አንደኛ ለዚህ ማሳያ ለምሳሌ የኮክፒት ሲስተማቸውን ድሮ ቶዮታ የራሱን ኮክፒት ሲስተም ማለትም ኢንተለጀንት ሲስተም ይጠቀም ነበረ። አሁን ግን ከሁዋዌ መውሰድ ጀምሯል። ሁለተኛ የባትሪ ቴክኖሎጂያቸውን ራሳቸው ከኢሮፕ ያስመጡ ነበር ድሮ የሚገጥሙት። አሁን ግን ከዛው ከቻይና መውሰድ ጀምሯል። ባትሪውን ራሱ ከዛው ከቻይና እየገዙ መጠቀም ጀምሯል። ቻይና ላይ ምንድነው አምራች አለ፣ ሰፕላይ ቼኑ ጥሩ ነው ያለው። በጣም ቅድም በጥሩ BYD እኮ ይሄን ያደርግ ነበረ። ምሳሌ ቴስላ በፊት በኦቶኖመስ ሌቭል አልነበር ትልቅ ደረጃ የነበረው? ትክክል። አውቶ ፓርኪንግ ሲኖር ምንድነው BYD ጋዳይስ ብሎ ነበር ያመጣው። እነሱ የተጠቀሙትን ስትራቴጂ ነው መልሶ እኮ ቶዮታ ማውን የተጠቀመው። በትክክል አሁን ስትራቴጂው የጆይንት ቬንቸሮች የነ ቶዮታ የነ ቮልክስዋገን የነ ፎርድ ሌሎቹ የጆይንት ቬንቸር መኪኖች ስትራቴጂያቸውን ቀይረዋል። ትርፍ ተኮር ሳይሆን ወዴት ሄደዋል ማለት ነው? መስፋፋት ተኮር ወደ ቮሊዩም ሴልስ ወይም ደግሞ ቮሊዩም ማብዛት ወደሚባለው ሐሳብ እየመጡ ነው። እዛ ተመረተ ማለት አስበው ሙሉ አፍሪካን ነው የሚያጥለቀልቀው። ስለዚህ እንደሱ ያላቸውን ጋፕ ለመፍታት 2026 ላይ ትልቅ አንድ የቻይና ብራንዶች ተፎካካሪ ሆነው እንደሚወጡ ግልጽ ነው። ሁለተኛው ትሪም ሌብል ቅድም እንዳልኩ ነው በ179800 ዩዋን የቀረበ ነው። እሱም ዱዋል ቻምበር ኤር ሰስፔንሽን ሲስተም ተገጥሞለታል። ይሄ ማለት በሌሎቹ መኪኖች የትኛውም በቃ ይሄ ዶሜስቲክ ማርኬት የምትለው የትኛውም የቻይና ብራንድ በዚህ ዋጋ ይሄንን ቴክኖሎጂ ያቀርብ። ሶስተኛው ትሪም ሌብል አንደኛ አዳስ ሲስተም አለው። ከአዳስ ሲስተሙ በተጨማሪ ላይዳር የሚባል ቴክኖሎጂ በውስጡ አካቷል። የአዳስ ሲስተም ከአዳስ ሲስተሙ ጋር አንድ ላይ የሚሰራ ነው። ላይዳር ማለት ላይት ዲቴክሽን ማለት ነው። ምን ማለት ነው? ድሮ የአዳስ ሲስተሞች ነገሮችን የሚያዩት በካሜራ ነበር፣ በካሜራና በራዳር ነው። ይሄ ግን ላይዳር ሲስተም ነገሮችን የሚያየው በጨረር ነው። የብርሃን ሞገዶችን ይለቃል። ለምሳሌ በብርሃን ፈንጥቀህ የምትለካበት ሜትር መለኪያ አለች። ልክ እንደዛ በብርሃን ሞገዶች ርቀትን እስከ ሚሊሜትር ድረስ መለካት የሚያስችል ቴክኖሎጂ በውስጡ ተገጥሟል። ይሄንን ቴክኖሎጂ የትኛውም የቻይና ብራንድ ማሟላት አይችልም። በዚህ ዋጋ በ194800 ዩዋን ይሄንን ቴክኖሎጂ መኪናው ላይ የገጠመ የቻይና ብራንድ አንድ አታመጣልኝ። የለም። አይ አዳስ ሲስተም ሊሳሳት ይችላል። ለምሳሌ መኪና ከጎኑ ካለ መኪናውን እንደ ጥላ ሊያስበው ይችላል። ላይዳር የሚባለው ደግሞ ምንድነው? 3D ነገሮችን መለካት ይችላል። በጨረር ስለሆነ ከጎኑ ያለውን መኪና 3Dውን ነው የሚያውቀው።